ሰላም የተወደዳችሁ ውድ ተማሪዎች እንግዲህ ዛሬ ደግሞ በቸ ቤት ተገናኝተናል። እስካሁን እንግዲህ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ እያልን መጠናል። ተን ትላንት አይተናል። በዛሬ ደግሞ ስለ ቸ እናያለን ማለት ነው። ኦልሞስት ቸ የምትባለዋ ፊደል ከተ ጋር ተመሳሳይ ናቸው አይደለ? ቸ ማለት ያው ተ ማለት ይቺ ነች፣ አንድ ቋሚና አንድ አግዳሚ። ቸ ስትሆን ደግሞ ከላይ እንደዚህ ይጨመርባታል፣ ቸ ትሆናለች ማለት ነው። ቹ ለማለት ያው አንድ ቋሚ አንድ አግዳሚ ከዛ ይች እንደተጠበቀች ትሆንና ቀጥያው እንዳለች ነው። ቺ ስንል አንድ ቋሚ ሁለት አግዳሚ እንደማለት ነው። ያው እንደ መሰላል ነገር ማለት ነው። ከዛ ይቺ እንደተጠበቀች ነው። አሁንም ሌላ መሰላል፣ ከዛ ይቺ ቻ አራተኛዋ፣ እዛ መሰላል አምስተኛዋ፣ ከዛ ይቺ ማለት ነው ትንሽ እንደዚህ ነው የምትሆን ትን መስላ፣ ከዛ ያው መሰላሉ እንዳል ይቀጥላል። ከዛ የመጨረሻዋ ፊደል እቺ ያው ክቧለች ማለት ነው፣ ቾ ትሆናለች ማለት ነው። ያው ላስተካክላት። ቾ ስንል እንደዚህ አደረገን እንደዚህ ነው የምናረጋት ማለት ነው። ከዛ የመጨረሻዋ ስምንተኛዋ ደግሞ ቸ ትሆንና ከታች ሶስት አግዳሚ ይኖራታል ማለት ነው። ስለዚህ በዚህ መንገድ ቸ ቹ ቺ ቻ ቼ ቺ ቾ ከዛ ቿ እንላለን ማለት ነው። እሺ እንግዲህ እነዚህን ካየን በኋላ የተለመደው አካሄዳችን እንዴት ነው? ከዚህ በኩል ተራውን ማለት የለመዳችሁት ስለሆነ እየዘለልን ደግሞ እንጽፋቸዋለን ማለት ነው። እንግዲህ ቸ የሚለውን ለምሳሌ እንዘለውና ቹ የምትለዋን አንድ ቋሚና ሁለት አግዳሚ አድርገን እንጽፋታለን። ይችን እንዘልና አንድ ቋሚ ሁለት አግዳሚ ከዛ እንደዚህ እናረጋለን ሳናስረዝም ማለት ነው። ከዛ ይችን እንዘላትና ይችን አንድ ቋሚ ያው አፈጠንኩባቸዋ ቀስ አርጌ እንደዚህ እናረጋለን እዚህ ላይ ያው ከዛ ይችን እናረግና እንደዚህ ይቺ የስድስተኛ ፊደል እንደዚህ እናረጋለን። ከዛ ይችን እንዘልና ሁለት አግዳሚ ሶስት አግዳሚ ማለት ነው። እንደዚህ አድርገን እየዘለን እንጽፋለን ማለት ነው። ስለዚህ አሁን እዚህ ላይ ይሄ ተዘሏል ቹ ብለን ነው የምናነብ። ይሄ ተዘሏል ቻ ብለን እናነባለን። ይሄ ተዘሏል ቼ ብለን እናነባለን። ይሄ ተዘሏል ቿ ብለን እናነባለን ማለት ነው። ስለዚህ ቹ ቻ ቺ ቿ። አሁን ደግሞ ከታች ያልተዘል እንትን የቀሩትን እንጽፋለን። ከዚህ ላይ ደግሞ አንድ መሰላ እንትን እንደዚህ እንጽፋለን። ቸ ይሄንን ዘልና ሌላ መሰላል ከነ ቅጥያው ቺ ይህንን ዘልና ሌላ መሰላል ከነ ቀለበቱ፣ ይህንን ዘልና ሌላ መሰላል ከነ ቆቡ ትላላችሁ። ቾ ከዛ ይህንን ዘላለን ማለት ነው። ስለዚህ በዚህ ጊዜ ደግሞ ቸ ቺ ቼ ቾ እንላለን ማለት ነው። ስለዚህ በዚህ መንገድ አዘበራርቀን ስናነባቸው አይረሴ ይሆኑልናል። ስለዚህ ተራውን የለመዳችሁ ተማሪዎች በዚህ መንገድ እየዘለላችሁት እንድትጽፉት እመክራለሁ ማለት ነው። ስለዚህ ቸ ቹ ቺ ቻ ቼ ች ቾ ከዛ ቿ። ስምንተኛ ቁጥራቸውን እንጻፈው። መቼም ስምንት ናቸው። 1 2 3 4 5 6 7 8 እንላቸዋለን ማለት ነው። ስለዚህ እነዚህ 8 ፊደላቶች ስንጽፍም ቢሆን ስማችሁንም ሆነ ሌላ የሆነ ሐሳብ መጻፍ ከፈለጋችሁ የአማርኛ ፊደል ቁጥር አላቸው ማለት ነው። ስንተኛ ፊደል መሆኑን ማወቅ አለባችሁ። ኦርደሩ ሁሌም ቅደም ተከተል ያለው ስለሆነ ማለት ነው። አንደኛ ፊደል ቅጥያ የላቸውም። ሁለተኛ ፊደል ከጎን ላይ፣ ሶስተኛ ፊደል ከግራቸው ላይ፣ አራተኛ ፊደል ባለ አንድ እግርና ባለ ሁለት እግር እንዲሁም ባለ ሶስት እግር ብለን እንመድባቸዋለን። ባለ አንድ እግር ከሆኑ እግራቸው ወደዚህ ይመጣል። ባለ ሁለት እግርና ባለ ሶስት እግር ከሆኑ ደግሞ በግራ በኩል ያለ እግራቸው ያጥራል። አምስተኛ ፊደሎች ቀለበት ይኖራቸዋል። ስድስተኛ ፊደሎች ደግሞ ሶስት አይነት መንገድ ይከተላሉ። ለምሳሌ ባለ ሁለት እግር ከሆኑ ስድስተኛ ሆኖ ማለት ነው። ባለ ሁለት ከሆኑ ከበውጭ ማለት ነው ምንድነው የሚሆኑት? የሆነ እንደዚህ ዝግዛግ ነገር ነው የሚኖራቸው። ባለ አንዶችም እንደዚሁ ለምሳሌ ይሄ ት ቢሆን እንደዚህ ግን ል የሚባለው ፊደል ብ የሚባለው ፊደል የተወሰነ ለየት ያለ ባህሪ ያላቸው፣ አብዛኞቹ ተመሳሳይነት አላቸው ማለት ነው። ስድስተኛ ፊደሎች አብዛኞቹ
ዝግዛግ ነገር የበዛባቸው ናቸው። ሰባተኛ ፊደሎች ደግሞ ስድስተኛ ፊደሎች አልጨረስኩም። ለምሳሌ እነ ጽን ብንመለከት እንደዚህ አይነት ቅጥያ ያላቸው፣ እነ ጵ እንደዚህ ቢሆንም እንደ ከላይ ቅጥያ የሚጨምርባቸው አሉ። ወደ 3 አይነት ምልክቶች አላቸው ስድስተኛ ፊደሎች። ሰባተኛ ፊደሎች 3 አይነት ምልክት አላቸው። ስንተኛ ፊደሎች? ሰባተኛ ፊደሎች። አንዳንዶቹ ለምሳሌ እንደነ አ ያሉ እንደዚህ አይነት ይሆናሉ። አንዳንዶቹ ቆብ አላቸው። አንዳንዶቹ ደግሞ እግራቸው በዚህ በኩል አጭር ነው። ስለዚህ ሰባተኛ ፊደሎች 3 አይነት አቀራረጽ አላቸው። እነዚህን በሁሉም ፊደሎች ውስጥ ስናልፍ አሳያችኋለሁ በደንብ ማለት ነው። ኦኬ እንግዲህ ምልክቶችን መረዳቱ ነው ትልቁ ነገር አማርኛ ስታጠኑ ማለት በአጭር ጊዜ ማወቅ ከፈለጋችሁ ማለት ነው እንጂ ቀላል ነው። እንዴትም ብታጠኑ ቶሎ ነው የሚገባችሁ። ግን የበለጠ ደግሞ ምልክቶቹን ከያዛችሁ ቀላል ነው። እሺ እንግዲህ አሁን ቃላቶችን እንመስረት አይደለ? አሁን ይህን ቆቆጠርን ቃላት እንመስረት በእነዚህ ፊደሎች ማለት ነው። እሺ በቸ ቸገረ ማለት እችላለሁ። ቸነከረ ቸነከረ ቸኮለ ማለት ትችላላችሁ ማለት ነው። ከዚህ በላይ ባለው ደግሞ እናንተ ከራሳችሁ እያወጣችሁ ጻፉ፣ በደንብ ይጠቅማችኋል ማለት ነው። ቹ በሚለው ደግሞ ተቹ ማለት ትችላላችሁ። ተቹ ማለት ትችላላችሁ። በቹ እውነትን ለመናገር ብዙ ማስታወሰው ቃል የለም፣ ግን ብታስቡበት በጣም ብዙ ይኖራል። ግን ያው ጊዜ ለመቆጠብ እዚህ ላይ ሳስብ አሉልም አይደል? ተቹ ለምሳሌ ሌላ እስኪ ቆይ ሰዎቹ ማለት እችላለሁ። ሰዎቹ ማለት እችላለሁ። ያው መጀመሪያ ባይሆንም መጨረሻ ላይ ማለት ነው። ሰዎቹ አንድ ሌላ ምቹ ማለትም ይቻላል። ምቹ ያው ሳስብበት ብዙ ይመጣልኛል። ምቹ ማለት ትችላላችሁ። ተቹ ትችት ማለት ነው። ሰዎቹ ምቹ ማለት እችላለሁ። ከዛ በቲ ደግሞ በቺ ልላችሁ ነው። በቺ ደግሞ አንቺ ማለት እችላለሁ። አንቺ በዚህም አሁንም በቺ ብዙ ቃል የሚኖር አይመስለኝም፣ ግን አይ ሆፕ እናንተ ብዙ ማግኘት ትችላላችሁ ቁጭ ብላችሁ ታስቡበት። ከዛ ቻ በሚለው ደግሞ ለምሳሌ ቻው ማለት ይቻላል። ቻው ማለት ትችላላችሁ። ቻው ብቻ ማለት ይቻላል። ብቻ ማለት ይቻላል። ከዛም ሌሎችም ቃሎች ይኖራሉ። አሁንም ቢሆን አላስጠብቃችሁም። ከዛ ወደ ቼ እንሄዳለን። ቼ በሚለው ደግሞ የእንግሊዘኛ ቃሎች ይኖራሉ ማለት በአማርኛ የተለመዱ። ለምሳሌ ቼዝ ማለት ይቻላል። ቼዝ ማለት እንችላለን። ቼክ አሁን በአማርኛ የእንግሊዘኛ ቃሎች ናቸው፣ ግን በአማርኛ የለመድናቸው ስለሆኑ ቼክ ወይም ደግሞ ቼዝ ማለት እንችላለን ማለት ነው። ሌሎችም ቃሎች ይኖራሉ በእርግጠኝነት፣ ግን አሁንም ቢሆን በቺ እንሄዳለን። ምንድነው አሁን እያሳየዋችሁ እንዴት አይነት አጠናን መጠቀም እንዳለባችሁ ለማሳየት ነው። እሺ ስለዚህ ይሄን የምናልፈውና ቺ በሚለው ደግሞ ችኩል ማለት ትችላላችሁ። ችቦ ማለት ትችላላችሁ። ችቦ ማለት ትችላላችሁ። ታች ማለት ትችላላችሁ። ታች ማለት ትችላላችሁ። ሌሎችም በጣም ብዙ መዘርዘር ይቻላል። ከዛ ደግሞ ቾ በሚለው ደግሞ ቾክ ማለት ይቻላል። ቾክ ማለት ትችላላችሁ። ኦኬ አይ ሆፕ አሁን እናንተ በአእምሯችሁ ብዙ ቃሎች መጣውላችሁ ሊሆን ይችላል። እኔ ግን ከዚህ በላይ አልመጣልኝም። ስለዚህ ወደ ቿ እሄዳለሁ። ቿ በሚለው ደግሞ አማቿ ማለት ይቻላል።
አማ አማቿ አማቿ ማለት ትችላላችሁ ማለት ነው። ስለዚህ እናንተ እዚህ ላይ የዘለልኳቸውን እየሞላችሁ በጣም ብዙ ልምምድ ማድረግ ትችላላችሁ ማለት ነው። እኔ አሁን ጊዜያችሁን እንዳልይዝ ነው እንጂ አሁን ቁጭ ብዬ ባስበት ብዙ ቃሎችን መመስረት እችላለሁ ማለት ነው። ስለዚህ በዚህ መንገድ እንድታጠኑ እኔ ለበለጠ መንገዱን ነው በደንብ ማሳያችሁ። ስለዚህ መጀመሪያ ፊደላቶችን እንደዚህ ትጽፋላችሁ። ከዛ ደግሞ እየዘለላችሁ ከመሃል ትጽፋላችሁ። ከዛ እዚህ ላይ የዘለላችኋቸውን ትጽፋላችሁ፣ እዚህ ላይ እየጻፋችኋቸውን ትዘላላችሁ ማለት ነው። መጨረሻ ላይ የምትችሉትን ያክል እንዳሁኑ ቃላት እየመሰረታችሁ ልምምድ ብታደርጉ በአጭር ጊዜ እንድትጽፉ እንድታነቡ ያግዛችኋል ማለት ነው። ስለዚህ እስኪ የዛሬ የነበረን ቆይታ ይሄን ይመስላል። በነገ ቪዲዮአችን ደግሞ ሀ ነው አይደለ ከቸ ቀጥሎ የሚመጣው በሀ እንገናኛለን። ብዙሃን ውሃ በሚባለው ማለት ነው። እሱን አሳያችኋለሁ። አጻጻፉን ሁሉ ቃላቶችንም እየመሰረትን በደንብ እንቀጥላለን። በውስጥ መስመር ማጥናት የምትፈልጉ ቴሌግራም ላይ፣ ዋትስአፕ ላይ እና ኢሞ ላይ ስላለነ ከስር ባለው ሊንክ ተጠቅማችሁ ወይም ደግሞ ስልክ ቁጥሬን ተጠቅማችሁ ማናገር ትችላላችሁ። በሳምንት 5 ቀን በቀን ደግሞ አንዳንድ ሰዓት እናስተምራችኋለን። በአጭር ቀን ውጤታማ እንድትሆኑ ማጻፍ ማንበብ እንድችሉ እናግዛችኋለን። በተረፈ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይግለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።